አሁን በእናንተ ቤት እኔ ላይ አራዳ ለመሆን እየሞከራችሁ ነው አይደል? ሚስጥራችሁ እኔ ጋር እንዳለ ሳታውቁ በድፍረት እኔ ላይ ሙር ለመያዝ ሞከራችሁ። አሁን ግን ሚስጥራችሁን እዘረግፈዋለሁ። ተውናቲ ሚስጥራችንን ማጠብቅልን እንጂ በአንተ ቤት መቀለድ ነው አይደለ? ቤትህን በሰራተኛ ስም አድርገህ ሚስትህን ደብቀህ ምንም እንደማያውቅ ሰው ትሆናለህ። ምንድን ነው የምሰማው? እውነቱን ነው? አንቺስ ብትሆኚ ደግሞ ወርቅ ሲጠፋብሽ ባልሽን አልጠረጠርሽው? የምን ጉድ ነው የሚጎራው? ማሚ እውነቱን ነው? እሺ ምስኪኑ ተመስገንና አፍቃሪዋ ትሁት፣ አንቺስ ብትሆኚ ተመስገንን አባታ አይወደውም አንተ አግባኝ ስትይኝ አልነበረ? ትሁቴ እንደዚህ አልሽው እንዴ? እኔ ላይ እንደዛ ታደርጊያለሽ? አንተ ቅሌታ እስኪ ይፈር። በአንተ ቤት አዋርደህን ሞታል ከንቱ። አየህ በአንተ መንገድ መሄድ በጣም ቀላል ነው። ድራማ ተወደ የለ እንደ ይኸው ምርጥ ድራማ ሰርተንልሃል። ደግሞ ስማኝ፣ የክፉ ሰው መጨረሻ ወይ ሞት ነው ወይ ማበድ ነው። አንተ መቼም ቅሌት ቀለበህ ነው። አሁን ከዚህ ቤት ውጣ! 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 እማዬ ከአባዬ ጋር ጠልታችኋል እንዴ? ቆይ ማን ያስከፋሽ? አባዬ ነው? ራሴን ያዘንኩት፣ በብቸኝነቴን የተከፋሁት። ጓደኞቼን አላቃቸው፣ የወጣትነት ዘመኔን አላስታውስም። ባሌ ራሱ ለትዳር ሲጠይቀኝ እንዴት እንደነበር አላውቅም። ሰወልድ ልታመም አልታመም ማውቀው ነገር የለኝም። ጓደኞቼን፣ ዘመዶቼን ሁሉንም ረስቻለሁ። እድልዬ፣ እኔ በጣም ብቸኛ ሰው ነኝ። እማዬ እባክሽ ይህን ያህል አይክፋሽ። እኔም አባዬም ተሙም ትሁትም ደግሞ ከጎንሽ ነን። እባክሽ እማዬ እንደዚህ አትሁኝ። ግን ታስከፉኛላችሁ። ሲከፋኝ ደግሞ ማኩረፊያ ቦታ የለኝም። እማዬ ለመከፋትሽ ምክንያት ስለሆንኩኝ ይቅርታ። እንባሽም ደግሞ በእኔ ምክንያት እንዲፈስ ስላደረግኩኝ እባክሽ እናቴ ይቅር በይኝ። እባክሽ እባክሽ ይቅር በይኝ። እድል ለአባዬ ሚስት እናቷን አግኝታ ሰላም ተባብለው ሁለቱም ተለቃቅሰው እጅግ በሚያሳዝን ሁኔታ እየተለቃቀሱ እንግዲህ ያው የሰው ቤት ስራ የሚባል ነገር መራራቅ የሚባል ነገር ያነፋፍቃል። እንግዲህ እድል ከብዙ ጊዜ በኋላ በጣም ተናፍቃ እየፈለገቻት ነበረ ማለት ነው። ይህንንም የሆነው በጣም ከፍቷት ደህና ነሽ እያሏት እንግዲህ እድልን ይህንን ማድረግ የለባትም ከፋዘርና ትሁትን እያወሩ ነበረ። ሰማቻቸው የመጣች ማለት ነው። ደህና ነሽ ወይ ሲሏት እንግዲህ ቤቱ እርግፍ አድርጋ ነው የወጣች ማለት ነው። ተመስገንም ገብቶ ደህና ነሽ እማዬ አላት። እድልም ደግሞ አባይም ደግሞ እንደዚሁ ሲሏት እንግዲህ በመናደድ ወጥታ እድልን ደውላ አገኘቻት ማለት ነው። ሲያሳዝኑ እያለቀሱ ሬል እስከሚመስል ድረስ ማለት ነው። በጣም ነው ያሳዘኑኝ። እናትና ልጅ መጠፋፋት፣ የቤተሰብ ናፍቆት እኔ ያላቅም ምን እንጃ እንዴት እንደሚቻል ማለት ነው። ነገር ግን ይቻላል። አንደኛዋ ለስንት ዓመታት የራቅኩት እኔ ነኝ ማለት ነው። እንግዲህ ጨከናችሁ ትችሉታላችሁ ማለት ነው። የማይቻል የለም። ያሳዝናል እዚህ ጋር ሲላቀሱ። ሌላው ደግሞ ቲና አፍቃሪዋ እየፈለጋት ነው ማለት ነው። ታያለች አታይም የሚለው ነገር በእንትና በኩል እያጣራ ነው። በተሙ በኩል ደግሞ ተሙ ማራዳ ነው፣ አሳልፎ አልሰጣትም ማለት ነው። እሱም መጽሐፍ ማንበብ እንደምትችል ምናምን ሲቀጥል ደግሞ መረዳት እንደምትችል ጎበዝ ልጅ እንደሆነች ነው እንጂ ሌላ ነገር አሳልፎ አልተናገረም ማለት ነው ተሙ። ሲቀጥል ደግሞ ደውሎ በሌላ ስልካቸውን አታነሳላቸውም ማለት ነው። እንግዲህ እዚህ ጋር የመለስ ወንድም እንደምታያቃል አውቆ አጥምዶ ከነብሩ ሊወስዳት ነው የፈለገው። ያው መለስ በእሱ አካውንት አይነ ስውር ናት ብሎ እንግዲህ ህገወጥ ገንዘብ በእሱ አካውንት አስቀምጧል ማለት ነው። የመለስ ወንድም ደግሞ እንደማታይ አውቆ ቀርቧት ከነብሩ ወስድብሃለሁ ብሎ ሲናገር ከዚህ በፊት እናስታውላለን ማለት ነው። ስለዚህ አሁን እያጣራ ነው ቀስ እያለ ማለት ነው። የመለስ ወንድም ደግሞ የመለስን ሚስት ያማግጣል ማለት ነው። ስለዚህ የምታይ ከሆነ ጉዳችን ነው። እሷ ፊት ለፊት ነው አታይም ብለው ሁሉም የሚጀናጀኑት ምን የሚሉት የሚያወሩት ምናምን ነገር የሚሸቋሸቁት ማለት ነው። ስለዚህ ለእሷ ደውሎ አታይም ችግር የለውም
እንደማታይ አረጋግጫለሁ ነው ያላት ማለት ነው። ለመለስ ሚስት ማለት ነው። እሱ ከወንድሙ ወስዶ ለራሱ ለማድረግ ነው ማለት ነው። እንግዲህ ሁለቱ ተባብረው ይሄ እንከፍ ባልሽ ካላገኛት ነው እንጂ ማየት አታይም፣ ግን ቀድሜ ማግኘት አለብኝ ብሎ እያናገራት ነበረ ማለት ነው። የመለስ ሚስትን ለማን ነው የጠየቀው? ለተመስገን በአስቸኳይ ቀጥሮ ነው ለተመስገን የጠየቀው ማለት ነው። ስለዚህ እንግዲህ እዚህ ጋር ተመስገንም ደግሞ የአራዳ ልጅ ምንም አጣት ፈጠርተኸኛል፣ ምንድን ነው ችግር ተፈጥሯል ወይ ምናምን፣ የት እንደጠፋች አንተ የምታከሁን ልጠይቅህ ብዬ ነው ብሎ እሱ እያውጣጣው ነው ማለት ነው። አራዳና አራዳ አይሸዋወድም። ነገር ግን ደግሞ ዞር ብሎ ለቲና ደውሎ ተመስገን አንቺ አራዳ ምን ጉድ ነሽ? ስልክሽን የኛው ለምንድን ነው የማትከፍቺው ይላታል። ላይ ችግር የለውም ምንድን ነው ምን አለ? ተገናኝተን አፍቃሪሽ መጡ ተገናኝተን አይ ያላንቺ ብሎ ሪ እያለ ነበረ ይላታል ማለት ነው። እና ያው ተሳስቀው ቀልደኛ ናት ቲና፣ ጎበዝ ናት። እንግዲህ በንግግርም በምንም እኔ በጣም ታስደንቀኛለች ንግግሯ ማለት ነው። እና ምን እንዳለችው ባልሰማም ባናቅም ነገር ከወይ እንደማላይ ነው እንጂ የምትለው ከዛ ገብቶ ለትሁት ነገራት ማለት ነው። አይ ጉዳዮች ቲና እያለች ነበረ ትሁት። ከዛ በኋላ ምንድን ነው የምታደርገው? ምንም የምታደርገው ነገር የለም፣ ምንም የምትሰራው ነገር የለም ማለት ነው። እንግዲህ ያው እና ነገርከው ወይ ምን አለ? ሀይ ምንም አልነገርኩትም፣ መጽሐፍና ማንበብ ምናምን ታሪክ መስማት ትወዳለች ነው ያልኩት ብሎ ተመስገን መለሰ ማለት ነው። ሲቀጥል ደግሞ እዚህ ጋር የሚፈጠረው ነገር ያው የብር ከሆነ የጋራ ነው። አላስፈላሁሽም፣ ምንም አላልኩም ማለት እሱም እንደዚህ እንደማታይ አድርጋ እንደምትሸቅብልባቸው ገብቶታል ማለት እና እዚህ ጋር ምን የሚያደርጉት ነገር የለም ማለት ነው። አሳልፎም አልሰጣትም። ትሁትም ደግሞ አውቃለች ምን እያረገች ነው ይቺ ልጅ ያው አላይም ብላ እንትን እያረገችባቸው ነው፣ እየቀለደችባቸው ነው ሲላት ተመስገን አዎ የእሷ ነገር አያልቅም ወይ ቲና ብላ በጣም ተገርማ እንትን እያለች ነበረ። ቲና አልጠመድ ብላለች፣ አድራሻ አጥፍታ ብሩን ይዛ ጥርቅም ብላለች ማለት ነው። ምን ጉድ ይዛ ትመጣለች ቲና ብላችሁ ታስባላችሁ ማለት ነው። እዚህ ጋር ሌላው ደግሞ በጣም የሚያሳዝነውና እጅግ በጣም እንትን የሚለው ዛሬ እንግዲህ የእንትና የናቲ እንደዚህ መሆን ነው። ቀለበት አስረው በሱ ቤት እንግዲህ ቀለበት ታስራለህ፣ ታገባታለህ፣ አንበረክ ካለው አስነሳሃለሁ ሲለው ነበረ ከዚህ በፊት። ነገር ግን እሱ በጣም ተሸማቆ መሄድበት ጠፍቶ ሜዳ ለሜዳ እንግዲህ አይታችኋል ማለት መጥፎ መስራት እንደዚህ ዋጋ ያስከፍላል። ጉድ እያንዳንዳችሁ ጉዳችሁን ነው ማወጣ ብለው እነሱ ቀምረው ያስቀመጡለት። እንግዲህ አንቺም ወርቅ ጠፍቶብሽ የማዘር ሚስት ማለት ነው ባሌና ትሁትን እጠረጥራቸዋለሁ ብለሻል፣ ጉዳችሁን ነው ማወጣው። ተመስገንም ከሆንክ ደግሞ አንተ እንደዚህ እኔ በእኔ ቤት ማሽቃበጥህ ነው፣ እኔን መሸወድህ ነው ማለት ነው ያለው። ሲቀጥልም ደግሞ አባዬም ደግሞ በሰራተኛ ስም ነው የቤቴ ካርታ ሚስቴን አታውቅም ብሎ ሲያወራ ሰምቶ ነበረ። በቅርብ ቪዲዮ አይታችኋል ማለት ነው። ይሄ ሚስጢር ሆኖ በቆሙበት ለማበጣበጥ ሲያወራ ማንም አልገባውም። ለማበጣበጥ አትናገር ተብሎ እንግዲህ በድብቅ የሰማውን አወራለሁ ብሎ ማንም የሰማው የለም ማለት ነው። ማናቸውም አልሰሙትም። ሁሉም ይሄው አንተ እንደምትሄድ አንተ መሄድ እንደምትችል ሁሉም ሰው እንደዚህ ጠማምነት ያስባል፣ በአንተ እንሂድ ከተባለ ብለዋለች ማለት ነው። ትሁት ጎበዝ ናት በጣም ከምንም በላይ ማለት ነው። አላስፎከረችም፣ ምንም አላለችም። ይሄው እንዳንተ እኛም ቀምረናል፣ በዚህ መልኩ በዚህ መንገድ እንሂድ ካልክ ይሄው አንተ ሁሌ የምታስበው ይሄንን ነገር ነው፣ አንተ እንደዚህ አታድርግ እያለችው ነበረ። ስለዚህ አሁን ምንድን ነው የምታደርገው ማለት ነው? ከዚህ በኋላ ወደ ትሁትም አይቀርብም፣ ወደ አባይም ወደ ማዘርም አይቀርም። ስቀው ከዚህ ውስጥ እንድትወጣ ከእንደዚህ አይነት ቅሌት እግዚአብሔር ይጠብቃችሁ፣ ይጠብቀን ነው የሚባለው። ሌላ ምን ይባላል? ፈጣሪ ይጠብቅ ነው። እንደዚህ አይነት ተንኮል ዞሮ ዞሮ ለራሱ ይጎዳል። ተንኮለኛ ሰው ወይ ይሞታል ወይ አብዳል ብላለች ትሁት። እውነት አንዳንዴ ያነጋገር እውነት ጉበዝ ናት በጣም ማለት ነው። ዝም ብላ ቀስ ታደርጋለች ማለት ነው። ስለዚህ እውነት ነው እንደዚህ መሆን ጥሩ አይደለም። እጅግ በጣም ያስጠላል፣ ይደብራል። በእንደዚህ አይነት ተንኮል መካን ጥሩ አይደለም ማለት ነው። ከተንኮለኝነት እንደው የዋህ ሆናችሁ ሰው የሳቀባችሁ ነው የሚሻለው ማለት ነው። ተንኮል ከማሰብ ማለት ነው። ተንኮለኛ ድሮም ይወድቃል የፈለገ ነገር ቢሆን
በሱ ቤት ትሁት ብዙም አትመቸኝም። እኔ ያው ከአንተ ልጅ ስለተያያዝን ነው እንጂ ብሎ እንደውም ባፉ ተናግሯል ለተመስገን። ተመስገን ደግሞ ስለሚወዳት ምንም ይበል ምንም እሺ ብሎ ተቀብሎ ነበረ ማለት ነው። ሆኖም ቀረ። ከዚህ በኋላ ትሁት ከተመስገን ናት አሁን ምን ያደርጋል በሚቀጥለው ቪዲዮ አብረን እናያለን። ተንኮሉ ይቀጥላል ወይስ ተምሮ ከስህተቱ ያልፋል ወይስ እንደዚህ ይቀጥላል የሚለው እንግዲህ ሰው ከስህተቱ ከተማረ ትልቅ ነገር ነው። ከስህተቱ ካልተማረ ደግሞ ምን ይደረጋል? እንደዚሁ እንደሆነ ይቀጥላል። ያሳዝናል በጣም ማለት ነው። ሰው 1 2 3 ስህተት ሲሰራ በቃ ሰው የጠላኝ ስለማጠፋ ነው ብሎ መመለስ አለበት። እሱ ግን እየደጋገመ ያው የድራማ ስክሪፕት ቢሆንም ሪል ላይፋቸው በዚህ ሰዓት በተንኮል በመጥፎ ነገር የተጠመደ አለ። ሰው አንዴ አጠፋህ በቃ ጥፋተኛ ነህ ከተባለ ይቅርታ በቃ ጥፋተኛ ነኝ ብሎ መመለስ አለበት። ይሄን ያህል ክርር ያለ እንትን ጸብ ውስጥ እንዲሁም ነገር ውስጥ አለመግባት ከምንም በላይ ነው ማለት ነው። እኔ ያው ከድራማዎች ድሮም ሁሌም እንደምለው ብዙ ነገር መማር ይቻላል።